ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ማክሮ ኢኮኖሚክስ ፋይናል ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። አሪፍ አሪፍ ጥያቄዎች ስላሉ እስከ ቪዲዮ መጨረሻ አብራችሁን ቆዩ እና በቪዲዮ ረዥም ስለሆነ በሁለት ፓርት ከፍዬ ነው የማቀርብላችሁ። የዛሬው ፓርት ዋን ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ የመጀመሪያው ፓርት ምንድን ነው? ትሩ ፎልስ ኩዌሽን ነው። ስለዚህ እንመልከታቸው። ኩዌሽን ነምበር ዋን ምን ይላል? if the government has a balanced budget and private investment exceeds private saving, then the current account will be in deficit ይላል። ስለዚህ እዚህ ጋር አሁን ስንመለከት ምንድን ነው የሚለው የገቨርንመንት ባላንስ በጀት ካለው እና ፕራይቬት ሴቪንግ ደግሞ ምንድነው ኢንቨስትመንትን ፕራይቬት ሴቪንግን ከበለጠ ምን ይሆናል ነው ከረንት አካውንታችን የተባል ነው። ስለዚህ አሁን እዚህ ጋር ኮንሲደር የምናደርገው ምንድነው ባላንስድ በጀት ማለት ገቨርንመንት ስፔንዲንጉ ከምን ጋር እኩል ሆኖለታል ማለት ነው? ከታክስ ጋር እኩል ሆኖለታል ማለት ነው። ስለዚህ ዲፈረንሳቸው ምን ይሆናል ማለት ነው? እኩል ከሆኑ ዜሮ ይመጣል ማለት ነው። የሁለቱ ዲፈረንስ ዜሮ ይመጣል። ከዛ ሌላ እዚህ ጋር ኮንሲደር ማድረግ ያለብን ምንድነው ኢንቨስትመንት ከሴቪንግ በልጧል። ስለዚህ ከረንት አካውንታችን የሚሆነው ምንድን ነው? ምክንያቱም ባላንስድ በጀት ስለሆነ ማለት ነው። ከዛ ኢንቨስትመንት ይሆናል። ስለዚህ ኢንቨስትመንት ኔጌቲቭ ኢንክሪዝ ስላደረገ ከሴቪንግ ምን ይሆናል ማለት ነው? ዲፈረንሳቸው ኔጌቲቭ ይሆናል ማለት ነው። ስለዚህ ከረንት አካውንታችንን ምን ያደርገዋል? ዴፊሲት ያደርገዋል ማለት ነው። ስለዚህ ለኩዌሽን ነምበር ዋን ኢፍ ደ ገቨርንመንት ሃዝ ባላንስድ በጀት ፕራይቬት ኢንቨስትመንት ኤግዚት ፕራይቬት ሴቪንግን ካረገ ከረንት አካውንታችን ዊል ቢን ኢን ዴፊሲት ነው የሚለው። ስለዚህ ኩዌሽን ነምበር ዋን ምን ይሆናል ማለት ነው? ኮሬክት ስቴትመንት ስለሆነ ትሩ ነው። እሺ ወደ ኩዌሽን ነምበር ቱ ላይ ስናልፍ ኩዌሽን ነምበር ቱ የሚለው ምንድነው? ባላንስ ኦፍ ፔመንት ስኬጁል balance of payment schedule will upward sloping only for the case what is called perfect capital mobility ነው የሚለው። ስለዚህ እዚህ ጋር ቪዲዮም መጀመሪያ ፖዝ እያደረጋችሁ እናንተ ሞክሩ። እኔ ለፍጥነት ነው ቶሎ ቶሎ የምልላችሁ። እሺ ስለዚህ ባላንስ ኦፍ ፔመንት ስኬጁላችን አፕዋርድ ስሎፒንግ ነው ይላል። ኦንሊ ፎር ዘ ኬዝ ኦፍ what is called ፐርፌክት ካፒታል ሞቢሊቲ ነው የሚለው። ስለዚህ ፐርፌክት ካፒታል ሞቢሊቲ ከሆነ አፕዋርድ ስሎፒንግ አይሆንም ባላንስ ኦፍ ፔመንታችን። ምክንያቱም አፕዋርድ ስሎፒንግ ሳይሆን የሚሆነው ምንድነው? ባላንስ ኦፍ ፔመንታችን ሆሪዞንታል ነው የሚሆነው ባላንስ ኦፍ ፔመንት ስለሆነ ፐርፌክት ካፒታል ሞቢሊቲ ከሆነ ማለት ነው። ስለዚህ እዚህ ጋር ልክ አይደለም። ፐርፌክት ካፒታል ሞቢሊቲ ሆሪዞንታል ነው እንጂ ፐርፌክት ካፒታል ሞቢሊቲ ከሆነ ነው ምን የሚሆነው? ቨርቲካል የሚሆነው ባላንስ ኦፍ ፔመንታችን ቨርቲካል የሚሆነው ኢምፐርፌክት ካፒታል ሞቢሊቲ ከሆነ ነው። ስለዚህ ፐርፌክት ካፒታል ሞቢሊቲ ከሆነ ምንድነው ፍሪ ሙቭመንት ኦፍ ካፒታል አይተሞች አሉ ማለት ነው። ስለዚህ በነፃ ሙቭ ያደርጋሉ እና በዚህ ጊዜ ደግሞ ምንድነው ዶሜስቲክ ኢንተረስት ሬቱ ከወርልድ ኢንተረስት ሬት እኩል የሚሆንበት ፖይንት ነው ማለት ነው። ስለዚህ በዚህ ኬዝ ምክንያት ምንድነው ሁለቶቹ እኩል ስለሆኑ ባላንስ ኦፍ ፔመንታችን ፐርፌክት የሆነ ካፒታል ሞቢሊቲ ካለ ሆሪዞንታል ነው እንጂ አፕዋርድ አይሆንም። ስለዚህ ኩዌሽን ነምበር ቱ ምን ይሆናል ማለት ነው? ፎልስ ነው ማለት ነው። ቀጣይ ኩዌሽን ነምበር ስር ላይ ስንመጣ ኢፍ ደ አግሪጌት ሰፕላይ ካርቭ ኢዝ ቨርቲካል ይላል ቼንጅ ኢን መኒ ሰፕላይ አፌክት ፕራይስ በት ኖት አውትፑት ይላል። ስለዚህ አግሪጌት ሰፕላያችን ምንድነው ተባለ? ቨርቲካል ነው ማለት ነው። ስለዚህ ኤስ ከርቫችን እንደዚህ ቨርቲካል ነው ቢባል ቼንጅ ኢን መኒ ሰፕላይ የገንዘብ አቅርቦቱ ቢለወጥ አፌክት የሚያደርገው ፕራይስን በት ኖት አውትፑትን ነው የሚለው። ስለዚህ እዚህ ጋር ስንመጣ የስቴትመንት እውነት ነው። ምክንያቱም ቨርቲካል አግሪጌት ሰፕላይ ከርቫችን ኢምፕላይ የሚያደርገው አውትፑታችን ምንድን ነው እዚህ ጋር ያለው አውትፑታችን ፊክስድ እንደሆነ ነው ማለት ነው። ፊክስድ አውትፑት ነው እዚህ ጋር የምንጠቀመው ፊክስድ አውትፑት እንደሆነ ነው የሚያሳየን። በማንኛውም ፕራይስ ሌቭል ላይ አውትፑታችን ፊክስድ ነው። ስለዚህ ቼንጅን መኒ አፌክት የሚያደርገው ምናችንን ብቻ ነው የሚሆነው ማለት ነው። ፕራይሳችንን ብቻ ነው፣ አውትፑታችንን አፌክት አያደርገው። ምክንያቱም አውትፑት ፊክስድ ስለሆነ በምን ጊዜ በአግሪጌት ሰፕላይ ካርቭ ቨርቲካል ሲሆን ማለት ነው። ስለዚህ ኩዌሽን ነምበር ስሪ ምን ይሆናል ማለት ነው? ትሩ ነው። ቀጣይ ኩዌሽን ነምበር ፎር ላይ ሲመጣ የገቨርንመንት ኤክስፔንዲቸር መልቲፕላየር ለክሎዝድ ኢኮኖሚ ኢዝ ኖርማሊ ለስ ዳን ኦፕን ኢኮኖሚ ገቨርንመንት ኤክስፔንዲቸር መልቲፕላየር ነው። ስለዚህ መጀመሪያ ክሎዝድ ኢኮኖሚ ከሆነ ገቨርንመንት መልቲፕላየራችን ምንድነው? ዋን ማይነስ ምንድነው? ኤምፒሲ ነው ብለ ማርጂናል ፕሮስፐሪቲ ቱ ኮንሱም ነው ማለት ነው። ይሄ ነው የገቨርንመንት ፐርቼዝ መልቲፕላየር በምን ጊዜ? በክሎዝድ ኢኮኖሚ ማለት ነው። ስለዚህ ዋን ማይነስ ኤስ ማለት ማርጂናል ፕሮስፐሪቲ ቱ ኮንሱም ማለት ከአንድ ላይ ስንቀንሰው ምንድነው? ማርጂናል ፕሮስፐሪቲ ቱ ሴቭ እናገኛለን ማለት ነው። ስለዚህ ይህን ምን ማለት እንችላለን? ዋን ኦቨር ኤስ ማለት ነው። እንደዚህም ሊሆን ይችላል። ግን የእንትን ላይ ስንመጣ ምን ይሆናል? ዋን ኦቨር ኤስ ነው ይሄኛው። ለኦፕን ኢኮኖሚ ስንመጣ ግን ምንድነው መልቲፕላየራችን? ዋን ኦቨር
ኤስ ፕላስ ኤም ወይም ኢምፖርታችን አለች ማለት ነው። ስለዚህ የሁለቱ ዲፈረንስ ነው የሚሆነው የሁለቱ ድምር ለአንድ ተካፍሎ ነው። ስለዚህ ይሄ ደግሞ ከምን ያንሳል? ከዋን ኦቨር ኤስ አሲዩም አድርጉት። ኤም እዚህ ጋር ሲጨመር ከኤስ ላይ እንደመደመር ነው። ስለዚህ ኤም ሲደመር የዋን ኦቨር ኤስ ፕላስ ኤም ቫሉ ከዋን ኦቨር ኤስ ያንሳል። ስለዚህ እዚህ ጋር ለሚለን ጥያቄ ምንድን ነው የገቨርንመንት ፐርቼዝ መልቲፕላየር በክሎዝ ኢኮኖሚ ያለው ነው የሚበልጠው ማለት ነው። ስለዚህ ለጥያቄያችን የገቨርንመንት ኤክስፔንዲቸር ፐርቼዝ ፎር ክሎዝ ኢኮኖሚ ለዛን ነው የሚለው። ስለዚህ ለዛን ስለሆነ የሚለው ኮሽ ነምበር ፎር ምንድነው ፎልስ ነው። ምክንያቱም የክሎዝ ኢኮኖሚ ገቨርንመንት ፐርቼዝ መልቲፕላየር ከኦፕን ኢኮኖሚ ገቨርንመንት ፐርቼዝ መልቲፕላየር ስለሚበልጥ። ከዛ ኮሽ ነምበር 5 ላይ ስንመጣ ኢን ኬኔዲያን ክሮስ ዘ ዲፈረንስ ቢትዊን አክቹዋል ኤንድ ፕላንድ ኤክስፔንዲቸር ኢዝ አንፕላንድ ኢንቨንቶሪ ነው ማለት ነው። ስለዚህ አክቹዋል እና ፕላንድ ያደረግነው ኤክስፔንዲቸር አለ። የሁለቶቹ ዲፈረንስ ምንድን ነው? አክቹዋላችን አለ ሚን ዋይ ማይነስ ፕላንድ ኤክስፔንዲቸራችን ምንድን ነው? አንፕላንድ ኢንቨንተሪ ነው ማለት ነው። አንፕላንድ ኢንቨንተሪ ነው የሚሰጠን። ስለዚህ የትክክለኛ ስቴትመንት ነው። ፎርሙላውን በስቴትመንት ስለተጠየቃችሁ ነው። ኮሽ ነምበር 5 ትሩ ነው ማለት ነው። ኮሽ ነምበር 6 ላይ ስንመጣ አን ኢንክሪዝ ኢን ገቨርንመንት ኤክስፔንዲቸር ፈርስት ሽፍትስ ፕላንድ ኤክስፔንዲቸር ቱ ዘ ሌፍት ኤንድ ኤስ ከርቭ ቱ ዘ ራይት ነው የሚለው። ስለዚህ አሁን እዚህ ጋር የምናየው ምንድነው የገቨርንመንት ኤክስፔንዲቸሩ ምንድነው ጨምሯል። ስለዚህ የገቨርንመንት ኤክስፔንዲቸሩ ጨመረ ማለት ፕላንድ ኤክስፔንዲቸራችን ምንድነው ቱ ዘ ሌፍት ያደርገዋል ነው ያለው። ግን ፕላንድ ኤክስፔንዲቸርን ቱ ዘ ሌፍት አይደለም ኢንክሪዝ የሚያደርገው። ለምሳሌ እንደዚህ ቢሆን ግራፋችን እዚህ ጋር ቢሆን ፕላንድ ኤክስፔንዲቸራችን ጨመረ ማለት አይሚን ገቨርንመንት ኤክስፔንዲቸር ጨመረ ማለት ፕላንድ ኤክስፔንዲቸራችን ወደ ላይ እንዲጨምር ነው እንጂ የሚያደርገው ወደ ሌፍት አይደለም። አፕዋርድ ሽፍት ነው የሚያደርገው። ስለዚህ አፕዋርድ ነው እንጂ ሌፍት አይደለም። ስለዚህ ይቺ ስቴትመንት ፎልስ ታደርጓለች። ግን ዳይስ ከርቫችን ምንድነው ቱ ዘ ራይት ነው ማለት ነው። ይሄኛው ኢ ነው፣ ይሄኛው ዋይ ነው። ከዛ ወደ ላይ ነው አክቹዋል ኤክስፔንዲቸራችን ኢንክሪዝ የሚያደርገው ማለት ነው። ከዛ አይሚን ፕላንድ ኤክስፔንዲቸራችን አክቹዋል ኤክስፔንዲቸራችን ኖርማሊ እንደዚህ ነው የሚያልፈው። ስለዚህ እዚህኛው ጋር ያለችው ምንድነች? ፕላንድ ኤክስፔንዲቸር ደግሞ እንደሚታወቀው ምንድነው ሲ ፕላስ አይ ፕላስ ጄ ነው። ስለዚህ የመጀመሪያዋ ጄ ዋን እዚህ ጋር አለች። ከዛ ቀጣይ ደግሞ ጄቱ ወደ ላይ ሲጨምር ወደ ላይ ይጨምራል ማለት ነው ፕላንድ ኤክስፔንዲቸራችን ማለት ነው። ከዛ ፕላንድ ኤክስፔንዲቸራችን ቱ ዘ ሌፍት ኤንድ ዳይስ ከርቫችን ቱ ዘ ራይት ነው የሚለው። አይስ ከርቫችን ቱ ዘ ራይት ነው ሽፍት የሚያደርገው። ምክንያቱም ኤክስፔንዲቸራችን ጨመረ ማለት ኢንካማችን ሲጨምር ነው ኤክስፔንዲቸራችን የሚጨምረው። ስለዚህ ኢንካማችን ከጨመረ ደግሞ ምንድነው አይስ ከርቭን ሽፍት የሚያደርገው ምንድነው ቱ ዘ ራይት ነው የሚሆነው ማለት ነው። ስለዚህ የኤስ ልክ ነው፣ ግን እዚህ ጋር የማን የሚለውን የተሳሳተው የገቨርንመንት ኤክስፔንዲቸር ቱ ዘ ሌፍት ሳይሆን አፕዋርድ ነው ሽፍት የሚያደርገው። ስለዚህ ኩሽ ነምበር 6 ምንድነው ፎልስ ነው። ኩሽ ነምበር 7 ላይ ስንመጣ the extreme case of Keynesian aggregate supply curve is horizontal in which all prices are flexible ነው የሚለው። ስለዚህ እዚህ ጋር ስንመጣ ልክ ነው። በኬኔዥያን ላይ ምንድነው ፕራይስ ምንድነው ኮንስታንት ነው፣ ሆሪዞንታል ነው። ስለዚህ ፊክስድ ፕራይስ ነው እንጂ ወይም ስቲክ ፕራይስ ነው ያለን እንጂ ፍሌክሲብል ፕራይስ አይደለም በኬኔዥያን ሰፕላይ ካርቭ ጊዜ። ስለዚህ ልብ ማለት ያለባችሁ ኬኔዥያን ከሆነ ምንድነው ፕራይስ ስቲኪ ነው እንጂ ፍሌክሲብል አይደለም። ስለዚህ ኩዌሽን ነምበር 7 ምንድነው ፎልስ ነው ማለት ነው። ኩዌሽን ነምበር 8 ላይ ሲመጣ ሞኔታሪ ፖሊሲ ኢዝ ኢንፌክቲቭ ኤንድ ፊስካል ፖሊሲ ኢዝ ኢፌክቲቭ ነው የሚለን በምን በፐርፌክት ካፒታል ሞቢሊቲ ማለት ነው። ኢን ፐርፌክት ካፒታል ሞቢሊቲ ኤንድ ፊክስድ ኤክስቼንጅ ሬት ሪጅም ነው የሚለው። ስለዚህ እዚህ ጋር ይህን ስቴትመንት ስንመለከተው ምንድን ነው ፊስካል ፖሊሲ ለምሳሌ አሁን የገቨርንመንት ኤክስፔንዲቸር ሽፍት ቢያደርግ ኢንክሪዝ ቢያደርግ አይኤስ ወደ ነው ወደ ራይት ሽፍት ያደርጋል። ግን ሞኔታሪ ፖሊሲ ምንድነው በዚህ ኬዝ ኢንፌክቲቭ ነው። ምክንያቱም ሞኔታሪ ፖሊሲያችን ኢንፌክቲቭ የሚሆነው ሴንትራል ባንክ ነው ሴት የሚያደርገው ደሬቱን እና መኒን ኮንትሮል የሚያደርገው ማለት ነው። ስለዚህ በዚህ ኬዝ ምንድነው መቆጣጠር አንችልም ሞኔታሪ ፖሊሲያችንን። ስለዚህ ኤፌክቲቭ የሚሆነው ማለት ነው ፊስካል ፖሊሲ ነው ማለት ነው። ስለዚህ ሞኔታሪ ፖሊሲ ኢንፌክቲቭ ነው በምን በፊክስድ ኤክስቼንጅ ሬት ሪጅም ማለት ነው። ፊክስድ ኤክስቼንጅ ሬት ማለት መኒ የሬቱን የሚቆጣጠረው ማን ነው? ሬቱን የሚቆጣጠረው ሴንትራል ባንክ ነው ማለት ነው። ስለዚህ ኩዌሽን ነምበር 8 ምንድነው ፎልስ ይሆናል አይ ሚን ትሩ ይሆናል ማለት ነው። ነምበር 9 ላይ ስንመጣ ኢፍ ዘ ዶሜስቲክ አር ቢሎ ዘ አር ኦፍ ወርልድ ኢንተረስት ሬት ዜር ኢዝ ማሲቭ ካፒታል አውትፍሎ ኤንድ ሊዲንግ ቱ ካፒታል አካውንት ዴፊሲት ነው የሚለው።
ኩዌሽን ነምበር 9 ላይ። ስለዚህ አሁን እዚህ ጋር ምንድነው የሚለው ዶሜስቲክ ኢንተረስት ሬቱ ምንድነው ከወርልድ ኢንተረስት ሬቱ ዝቅተኛ ሆነ ማለት ነው። ስለዚህ ኢንተረስት ሬቱ ዝቅተኛ ሆነ ማለት የዛች ሀገር መኒ ቫሊዩ ምንድነው ይቀንሳል ማለት ነው። ስለዚህ ምንድነው የሚኖረው እዛች ሀገር ኢንቨስት ማድረግ አትራፊ አይሆንም ማለት ነው። ስለዚህ ሰዎች ካፒታል አውትፍሎ ወደ ውጭ ሀገር ወደ ሌሎች ሀገሮች ሄደው ኢንቨስት ቢያደርጉ ይበልጣል። ምክንያቱም በሀገራቸው ላይ ብዙ ኢንተረስት ሬቱ አጥጋቢ ስላልሆነ ወደ ወርልድ ኢንተረስት ሬት አሪፍ ስለሆነ በሌላ ሀገር ኢንቨስትመንት ቦንዶችን አሴቶችን ብገዙ የበለጠ አትራፊ ትሆናላችሁ። ስለዚህ ካፒታል አውትፍሎ ማለት ካፒታላችሁን ወደ ሌላ ሀገር የሄዳችሁ ኢንቨስት ብታደርጉ ይበልጣል ማለት ነው። ስለዚህ ኤንድ ሊዲንግ ቱ ካፒታል አካውንት ዴፊሲት ነው። ምክንያቱም ካፒታላችሁ ምንድነው ወደ ሌላ ሀገር ስለሆነ ኢንቨስት እያደረጋችሁ ያላችሁት ሎወር ኢንተረስት ሬት። ስለዚህ ምንድነው ካፒታሉ ፍሎ አውት እንዲያደርግ እና ሃየር ሪተርንን አብሮድ እንድንፈልግ ነው ከሌሎች ሀገሮች ላይ ሃየር ሪተርን ነው። ስለዚህ ካፒታል አካውንታችን ምንድነው ዴፊሲት ይገጥመዋል ማለት ነው የኛ። ምክንያቱም ካፒታላችንን አውትፍሎ እየበዛ ነው ወደ ውጭ ነው ይበልጥ እያደረግን ያለ ነው እና ስለዚህ ካፒታል ኢንፍሎ ስለቀነሰ ከረንት አካውንታችን ምንድነው ዴፊሲት ይገጥመዋል ነው የሚለው። ይሄ ኮሬክት ነው ማለት ነው። ስለዚህ ፎከስ ማድረግ ያለባቸው ኢንተረስቱ ቢሎ ከሆነ ሰዎች ካፒታል አውትፍሎ ላይ ነው የሚያተኩሩት ወደ ውጭ ኢንቨስትመንት ላይ እና ካፒታል ኢንፍሎ የሚኖረው ደግሞ ምንድነው ኢንተረስት ሬቱ የአገሪቱ አሁን ዶሜስቲክ ሬቱ ሃይ ቢሆን ከወርልድ ኢንተረስት ሬት ወደዛች ሀገር ምንድነው ኢንቨስትመንት ይበዛል። ስለዚህ ወደዛች ሀገር ምንድነው ካፒታል ኢንፍሎ ይበዛ ነበረ ማለት ነው። ስለዚህ በዚህ ወይ ኮንሲደር አድርጉ። ለዚህ ኬዝ ግን ምንድነው ትሩ ነው ማለት ነው። እሺ ኩዌሽን ነምበር 10 ላይ ስንመጣ appreciation of currency refers to the decrease in the value of domestic currency as measured by the amount of the foreign currency it come by ነው የሚለው። ስለዚህ appreciation ማለት ምንድነው የዶሜስቲክ ከረንሲው ምን ሲያገኝ ነው ቫልዩ ሲያገኝ ነው ሪላቲቭ ቱ the foreign currency ነው እንጂ ዲክሪስ ሲያደርግ አይደለም። ቫልዩ ሲጨምር ነው እንጂ ሲቀንስ አይደለም የዶሜስቲክ ከረንሲው ማለት ነው። ስለዚህ ቫልዩ ከቀነሰ appreciation ሳይሆን ዲፕሪሺዬሽን ነው የሚሆነው ማለት ነው። ስለዚህ ኩዌሽን ነምበር 10 ምን ይሆናል ማለት ነው ፎልስ ነው ማለት ነው። እሺ ቀጣይ ወደ ቾይስ ፓርቱ እንለፍ። ቾይስ ፓርቱ ላይ ስንመጣ ኩዌሽን ነምበር 1 ምን ይላል ኮንሳምፕሽን ፈንክሽን ሾውስ ኤ ዳይሬክት ሪሌሽንሽፕ ቢትዊን ዲማንድ ኮንሳምፕሽንስ ኤንድ አኮሙሌትድ ዌልዝ ቢ ዳይሬክት ሪሌሽንሽፕ ቢትዊን አግሪጌት ኮንሳምፕሽንስ ኤንድ አግሪጌት ኢንካም ሲ አን ኢንቨርስ ሪሌሽንሽፕ ቢትዊን አግሪጌት ኮንሳምፕሽንስ ኤንድ አኮሙሌትድ ፋይናንሻል ዌልዝ ዲ አን ኢንቨርስ ሪሌሽንሽፕ ቢትዊን አግሪጌት ኮንሳምፕሽንስ ኤንድ አግሪጌት ኢንካም ነው የሚለው። ስለዚህ እዚህ ጋር ስንመጣ ምንድነው አሲኖ ኮንሳምፕሽን ፈንክሽን ማለት ምንድነው ኦቶኖመስ ኮንሳምፕሽናችን አለ ሲደመር ማርጂናል ፕሮስፐረስ ቱ ኮንሱም ኢንቱ ዋይ ማይነስ ቲ ነው። ስለዚህ አሁን በምንና በምን መካከል ያለው ነው ኮንሳምፕሽን ሪሌሽንሽፕ የሚያሳየን በኢንካማችን እና በኮንሳምፕሽናችን ነው። እዚህ ጋር የምትወክለው ምንድነው ኦቶኖመስ ኮንሳምፕሽን ነው። ኦቶኖመስ ኮንሳምፕሽን ምንድነው ኢንካም ላይ ዲፔንድ የማይሆን ምክንያቱም ግዴታ ማውጣት ያለባችሁ ለመሰረታዊ ነገሮች አሉ። አሁን ለምሳሌ አንድ ሰራተኛ ነበር እንበልና ከስራው ተባረረ። ስለዚህ ከስራው ሲባረር ኢንካሙ የለውም ማለት ነው። ግን ኢንካሙ ቀነሰ ብሎ ወጪዎቹ አይቀሩም። ለምሳሌ ኮንሱም የሚያደርጋቸው ነገሮች አሉ። ምግብ፣ መጠጥ፣ የቤት ኪራይ ምናምን መክፈል አለበት። ስለዚህ ይህን ለማድረግ ባንክ ያስቀመጠው ብር ካለ ይጠቀማል። ከዛ ላይ ኮንሱም ያደርጋል ወይ ከሰው ሊበደር ይችላል። ስለዚህ እንደዚህ አይነት ኮንሳምፕሽኖችን ኦቶኖመስ ኮንሳምፕሽን እንላቸዋለን። ግዴታ በቃ በኢንካም ዜሮ ቢሆን እንኳን ሌቭላችን ማውጣት ያለብን ኮንሳምፕሽኖችን በዚች እንወክላለን። ማርጂናል ፕሮስፐረስ ቱ ኮንሱም ደግሞ ምንድነው ኮንሱም የምናደርገው አዲሽናል ኢንካማችን በጨመረ ቁጥር ኮንሱም የምናደርገው ፓርቱን በዚህ ይወከላል። ከዛ ዋይ ማይነስ ቲ ደግሞ ምንድነው ዲስፖሲብል ኢንካማችን ኢንካም አፍተር ታክስን ማለት ነው። ስለዚህ እዚህ ጋር ያለው ስቴትመንት ማንን ነው? እዚህ ጋር ካለው ስቴትመንት ይሄን የሚገልጸው ማን ነው? ቢ ላይ ያለው ይሆናል ማለት ነው። ዳይሬክት ሪሌሽንሽፕ ቢትዊን አግሪጌት ኮንሳምፕሽን ሴን አግሪጌት ኢንካም ነው ማለት ነው። ስለዚህ ኢንካማችን ሲጨምር ኮንሳምፕሽናችን ይጨምራል፣ ኢንካማችን ሲቀንስ ኮንሳምፕሽናችን ይቀንሳል ማለት ነው። ስለዚህ ምክንያቱም ኢንካም ከታክስ ላይ ተቀንሶ ስለሆነ የሚገኘው ማለት ነው። ስለዚህ ኩዌሽን ነምበር 1 ምን ይሆናል ማለት ነው? ቢ ላይ ያለው ይሆናል ማለት ነው። እሺ ኩዌሽን ነምበር 2 ላይ ስንመጣ ደግሞ ምንድነው የሚለው አድቫንስድ አናላይሲስ ነው የተጠየቅነው። the equation consumption is equals to 35 plus 0.75 of y ተሰጥቷል። ሲ ኮንሳምፕሽን ነው ኤንድ ዋይ ደግሞ ምንድነው ዲስፖሲብል ኢንካማችን ነው ማለት ነው። ስለዚህ ይሄ ተሰጥቶናል። አሁን ይሄ ሾው ዛት ኢንተርፕሪቴሽን ነው የተጠየቅነው ማለት ነው። ኤ households will consume 3/4 of whatever level of disposable income they receive. B household will consume 35 if their disposable income is 0 and will consume 3/4 of and any increases in disposable income they receive. C there is inverse relationship between disposable income and consumption. D ላይ ስንመጣ household will save 35 ብር if their disposable income
ኢዝ ዜሮ ኤንድ ዊል ኮንሱም 3/4 ኦፍ ኤኒ ዲስፖሲብል ኢንካም ዴይ ሪሲቭ ነው የሚለው። ስለዚህ አሁን እዚህ ጋር ሚኒንጉ ኢንተርፕሬቴሽኑ ምን ይመስላል ነው የተባለው። ስለዚህ እዚህ ጋር ካሉት ስቴትመንቶች በግልጽ ይሄ እዚህ ጋር 35 እና 0.75 ኦፍ ዋይ የሚለውን የገለጸው የትኛው ነው? ቢ ላይ ያለው ነው። እንዴት ነው የሚለው እንመልከት። እሺ ብር 35 ምንድን ነው? ዊል ኮንሱም ኢፍ ዜር ዲስፖሲብል ኢንካም ዜሮ፣ ቅድም የነገርኳቸው ማለት ነው። ኦቶኖመስ ኢንካም ማለት ኢንካማችን ራሱ ዜሮ ሆኖ ግዴታ ማውጣት ያለብን ወጪ ምን ይባላል? ዲስፖሲብል ኢንካም አይ ሚን አውቶኖመስ ኮንሳምፕሽን ይባላል። ስለዚህ አውቶኖመስ ኮንሳምፕሽናችን 35 ብር ነው። ልክ ነው። ኤንድ ዊል ኮንሱም 3/4 ኦፍ ኤኒ ዲስፖሲብል ኢንካም ዴይ ሪሲቭ። ስለዚህ ከዲስፖሲብል ኢንካማቸው ከሚያገኙት ገቢ ከታክስ ተቀንሶ ከሚመጣው 75%ቱ ለኮንሳምፕሽን ነው የሚውለው ማለት ነው። ስለዚህ በኮሬክትሊ ወይ የገለጸው ሁለተኛው ማን ነው? ቢ ይሆናል ማለት ነው። ስለዚህ ኮሽ ነምበር 2 ቢ ነው። ኮሽ ነምበር 3 ላይ ስንመጣ አሁንም አድቫንስ አናላይሲስ ነው የተጠየቀው። ኢፍ ኢኩዌሽንስ ፎር ኮንሳምፕሽን ስኬጁል ኮንሳምፕሽን ተሰጠ 20 ፕላስ 0.8 ዋይ ዌር ኮንሳምፕሽን ሲ ዋይ ዲስፖሲብል ኢንካም እሺ አቨሬጅ ፕሮስፐሪቲ ኮንሱም ኢዝ 1 ነው ተባለ። ስለዚህ ዲስፖሲብል ኢንካም ነው የተጠየቅ ነው ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ አቨሬጅ ፕሮስፐንሲቲ ቱ ኮንሱም ማለት ኮንሳምፕሽናችን ለኢንካማችን ሲካፈል ማለት ነው። ስለዚህ በአማካይ ምን ያህል እንዋጣለን የሚለውን ነው የተጠየቅ ነው። ስለዚህ አቨሬጅ ፕሮስፐሪቲ ቱ ኮንሱም ስንት ተሰጥቷል? አንድ ተሰጥታለች እዚህ ጋር ማለት ነው። ስለዚህ አንድ እኩል ነው ኮንሳምፕሽን ፈንክሽናችን አለ እዛ ጋር ያለው ይጻፋል 20 ሲደመር 0.8 ጠጋ አድርጌ ልጻፈው። እሺ ስለዚህ 1 is equals to 20 ፕላስ 0.8 ዋይ ሲካፈል ስንት ታደርጋላችሁ? ኢንካማችሁ ዋይ ማለት ነው። ስለዚህ ማን የተጠየቀው? ኢንካም ዋይ ማለት ነው። ስለዚህ ዋይ ማለት ስንት ነው? ክሪስ ክሮስ ማድረግ ማለት ነው። ስለዚህ ወደዛ ስትወስዱት ዋይ is equals to 20 ፕላስ 0.8 ዋይ ይሆናል ማለት ነው። ስለዚህ ዋያችሁ ስንት ይመጣል ማለት ነው? ይሄ 0.8 ዋይን ወደዛ ወስዳችሁ ከአንድ ዋይ ላይ ስቀንሱ 0.2 ዋይ ይመጣል። እኩል ነው 20 ይሆናል ማለት ነው። ስለዚህ ዋይን ለማግኘት ለዜሮ ፖይንቱ ማካፈል ነው የሚጠበቅብን። ስለዚህ ለ0.2 ስታካፍሉት ይሄ በዚህ ይጣፋል። ዋይ ኢኳልስ ቱ 20 ማለት በ10 ስናበዛው 200 ለ2 ኢንካማችን 100 ይመጣል ማለት ነው። ስለዚህ ዲስፖሲብል ኢንካማችን ስንት ይሆናል ማለት ነው? 100 ይመጣል ማለት ነው። ማላይ ያለው ቢ ላይ ያለው ይሆናል ማለት ነው። ስለዚህ አቨሬጅ ፕሮስፐሪቲ ቱ ኮንሱም ከሆነ ኮንሳምፕሽን ኦቨር ኢንካም እንደሆነ ማወቅ አለባችሁ ማለት ነው። እሺ ኮሽን ነምበር 4 ላይ ስንመጣ ደግሞ ዘ ኢሚዲየት ዴተርሚናንት ኦፍ ኢንቨስትመንት ስፔንዲንግ። ስለዚህ የኢንቨስትመንት ዴተርሚናንቶች ነው የተጠየቀው። ኤ ላይ ስንመጣ ኤክስቼንጅ ሬት ኦፍ ሪተርን ኦን ካፒታል ጉድስ ኤንድ ሪል ኢንተረስት ሬት፣ ቢ ዘ ሌቭል ኦፍ ሴቪንግ ኤንድ ሪል ኢንተረስት ሬት፣ ሲ ማርጂናል ፕሮስፐሪቲ ቱ ኮንሱም ኤንድ ሪል ኢንተረስት ሬት፣ ዲ ኢንተረስት ሬት ኤንድ ኤክስፔክትድ ሌቭል ኦፍ ኢንካም ነው የሚለን። ስለዚህ አሁን እዚህ ጋር እንደ ኢንቨስተር ስንሆን ምንድነው ኮንሲደር ማድረግ ያለብን? ስለዚህ ዋናው ምንድነው ኤክስፔክትድ ሬት ኦፍ ሪተርኑ ምን ያህል ነው ሪተርኑ፣ ይሄ ኢንቨስትመንት ምን ያህል አገኝበታለሁ በካፒታል ጉድ ላይ ኢንቨስት ባረግ እና ሌላ ደግሞ ምንድነው የምናደርገው እና ኢንተረስት ሪል ኢንተረስት ሬቱ ነው ኮንሲደር ማድረግ ያለብን ማለት ነው። ስለዚህ ምን ያህል ነው የማገኘው ከዚህ እና ኢንተረስት ሬቱስ ምን ያህል ነው? ኢንተረስት እንደምናውቀው ምንድነው ኮስት ኦፍ ቦሮዊንግ ነው፣ በመበደራችን መክፈል ያለብን ግዴታ ነው፣ የሚወልደው ወለድ ማለት ነው። ስለዚህ ሁለቱን ነው በዋናነት ኢንቨስትመንት ላይ ኢንቨስተር ኮንሲደር ማድረግ ያለበት ማለት ነው። ስለዚህ ለኩዌስችን ነምበር 4 ምንድነው መልሳችን ኮሬክት የሚሆነው በቃ ዋና አላማቸው ምንድነው ዴተርሚናንቱ ኢንቨስትመንት ሬቱ ነው። በቃ ሬት ኦፍ ሪተርኑ ምን ያህል ነው በካፒታል ጉድ ላይ የማገኘው እና ወለዱ ምን ያህል ነው የምከፍለው። ብዙ ጊዜ ኢንቨስትመንት በብድር ስለሆነ የምንሰራው ማለት ነው። ስለዚህ ኩዌስችን ነምበር 4 ኤ ይሆናል ማለት ነው። ኩዌስችን ነምበር 5 ላይ ስንመጣ ቱ ሴይ መኒ ኢዝ ሶሻሊ ዲፋይንድ ሚን ዳት ሶሻል ዲፋይንድ ይደረጋል መኒ ስንል ምን ማለት ነው የተባለው። ስለዚህ ኤ መኒ ሃዝ ቢን ዲፋይንድ ኢን ኮንስቲቱሽናል አመንድመንት፣ ቢ ዋትኤቨር ፐርፎርም ዘ ፈንክሽን ኦፍ መኒ ኤክስትሪምሊ ዌል ኢዝ ኮንሲደርድ ቱ ቢ መኒ። ዘ መኒ ሰፕላይ ኢንክሉድ ኦል ፐብሊክ ኤንድ ፕራይቬት ሴኩሪቲ ፐርቼዝድ ባይ ሶሳይቲ፣ ዲ ሶሳይቲ አክቲንግ ስሩ ዘ ኮንኩረንስ ስፔሲፋይ ዋት ሻል ቢን ኢንክሉድድ ኢን ዘ መኒ ሰፕላይ ነው የሚለው። ስለዚህ አሁን እዚህ ጋር መኒ ሶሻል ዲፋይንድ ይደረጋል ስንል ምንድን ነው ሶሻል አክሴፕቴብል የሆነ ነገር ነው ዲተርማይን የሚያደርገው ሰርቫስ ኤመኒ ብለን የተስማማንበት ነገር ነው። ስለዚህ ሶሻል አክሴፕቴብል ስለሆነ ስለተስማማንበት ነው። ስለዚህ ዋትኤቨር ዘ ፈንክሽን
whatever perform the functions of money extremely well is considered to be money ነው። ስለዚህ ኮንሲደርድ ያደረግነው ነው እንደ መኒ ይደረጋል ብለን ስላሰብን ነው ሶሻሊ አክሴፕት ስላደረግነው ነው የሚያገለግለው ፐርፎርም የሚያደርገው ፈንክሽኑን ማለት ነው። ስለዚህ ሶሻሊ አክሴፕትድ የሆነው ስንል በኮንስቲቱሽናል አመንድመንት ምናምን አይደለም። ይሄ ፐብሊክ እና ሴኩሪቲ ፐርቼዝ የሚያደርጉትን ለማለት አይደለም እና በኮንግረስ ምናምን አይደለም። ሶሻሊ አክሴፕቴብል ነው ስንል ሶሻሊ አክሴፕቴብል ስንል ሶሳይቲው እንደ መኒ ያገለግለናል ብሎ ስለተስማሙበት ነው ማለት ነው። ስለዚህ ኮሽን ነምበር 5 ቢ ይሆናል ማለት ነው። ኮሽን ነምበር 6 ላይ ሲመጣ ዘ ዲፈረንስ ቢትዊን ኤም1 ኤንድ ኤም2 ነው የሚለው ኢዝ ዛት the former includes the time deposit, the latter includes a small time deposit, non-checkable saving account, money market, deposit market, and money market mutual fund balance ነው የሚለው። ስለዚህ money market mutual fund balance አዎ። ስለዚህ ይላል ሲ ላይ ደግሞ ምንድነው the latter include negotiable government bonds, ዲ the latter include cash held by the commercial bank and the US treasury ነው የሚለው። ስለዚህ እዚህ ጋር መኒ ኤም1 ማለት ምንድነው ከረንሲ ሰርኩሌሽን እና ዲማንድ ዲፖዚትን ነው የሚያካትተው። ኤም1 ስንል ከረንሲ ሰርኩሌሽን ማለት በየቀኑ ለግብይት የምንጠቀሙ መኒ አለ። ዲማንድ ዲፖዚት ማለት ደግሞ እነዚህ ኢንተረስት የሌላቸው ነገሮች እንደዚሁ ግን ለግብይት አሁን እንደ ቼክ ምናምን የምንጠቀማቸው ነገሮች ምን ይባላሉ? ዲማንድ ዲፖዚት ይባላሉ። ሶስተኛው ደግሞ ምንድነው ኤምቱ የሚይዘው ሴቪንግ ዲፖዚት አለ። ይሄ በባንክ በዋና የምናስቀምጠዋለን ወለድ የሚታሰብበት እሱ ሴቪንግ ዲፖዚት ይባላል። ሌላኛው ደግሞ ታይም ዲፖዚት አለ። ኤምት ውስጥ ታይም ዲፖዚት ማለት የሆነ ቀነ ገደብ አስቀምጠን የምናስቀምጠው በባንክ ውስጥ ያ ቀን ማቹሪቲ ዴቱ ላይ ሳይደርስ ማውጣት የማንችለው ማለት ነው ታይም ዲፖዚት። ስለዚህ ስለ ሁለቱ ልዩነት ነው የተጠየቀው። ስለዚህ የመጀመሪያው ምን ያለ ፎርማል ኢንክሉድ ታይም ዲፖዚት ኤም1 ሳይሆን ኤምቱ ውስጥ ነው እንዳወራ ነው። እሺ ቢ the latter includes small time deposits, non-checkable saving accounts, money market deposit account and money market mutual fund balance ነው። ስለዚህ ኤምቱ ውስጥ እነዚህ ይካተታሉ። ቢ ልክ ነው። ሲ ላይ ደግሞ the latter include negotiable government ቦንዶች ነው የሚለው። negotiable government ቦንዶች ከሆኑ ዲማንድ ዲፖዚት ውስጥ ነው የሚካተቱት እንጂ ኤምቱ ውስጥ አይደለም፣ ኤም1 ውስጥ ነው። ስለዚህ እዚህ ጋር ዋና ዲፈረንሳቸው ስለዚህ ማን ነው የኤም1 እና የኤምቱ ቢ ነው ማለት ነው። ምክንያቱም ኤምቱ ስሞል ታይም ዲፖዚቶች እና ኢንቼከብል የሆኑ ሴቪንግ አካውንቶችን እና መኒ ማርኬት ዲፖዚት አካውንቶችን እና መኒ ማርኬት ሚቹዋል ፈንድ ባላንሶችን ያካትታል ማለት ነው። ስለዚህ ኩዌስችን ነምበር 6 ቢ ይሆናል ማለት ነው። ኩዌስችን ነምበር 7 ላይ ስንመጣ which one of the following would reduce the money supply። ስለዚህ መኒ ሰፕላይ እንዲቀንስ የሚያደርግ የቱ ነው ነው የሚለው። ስለዚህ ኤ ላይ ምን ይላል? the commercial bank use excess reserves to buy government bonds from the public ነው የሚለው። ስለዚህ ኤክሰስ ሪዘርቭ ስንል መጀመሪያ ሪዘርቭ አለ። ሪዘርቭ ማለት ባንኮች ሚኒመም የሆነ ሪኳየርመንት አለባቸው፣ በሴንትራል ባንክ ማስቀመጥ ያለባቸው ብር አለ ማለት ነው። ስለዚህ ከሚኒመሙ በላይ ይዘው ሲገኙ ኤክሰስ ሪዘርቭ ይባላል። ስለዚህ ኮሜርሻል ባንኮች ኤክሰስ ሪዘርቫቸውን ለምን ሲጠቀሙበት ነው የሚለው ቱ ባይ ገቨርንመንት ቦንድስ ፍሮም ዘ ፐብሊክ። ስለዚህ ከፐብሊኩ ምንድነው የመንግስት ቦንድ እየገዙ ነው። ስለዚህ ቦንዱን እየገዙ ብር እየሰጧቸው ስለሆነ የገንዘብ አቅርቦት መኒ ሰፕላይ እየጨመሩ ነው እንጂ እየቀነሱ አይደለም። ስለዚህ ኤ አይሆንም ማለት ነው። ነምበር 8 ቢ ላይ ስንመጣ ኮሜርሻል ባንክስ ሎን አውት 7 ቢ ላይ ማለት ነው። ኮሜርሻል ሎን አውት ኤክሰስ ሪዘርቭ ነው። ስለዚህ ኤክሰስ ሪዘርቫቸውን እያበደሩ ከሆነ መኒ ሰፕላይ እየጨመሩ ነው እንጂ እየቀነሱት አይደለም። አሁን ምክንያቱም ለህዝቡ እያበደሩ ነው፣ የብር ፍሰት እንዲኖር እያደረጉ ነው። ስለዚህ መኒ ሰፕላይ ጨመረ እንጂ አይቀንስም። ሲ ላይ ስንመጣ ደግሞ ኮሜርሻል ባንኮች ምን ሲያደርጉ ነው የሚለው ሴል ገቨርንመንት ቦንድስ ቱ ዘ ፐብሊክ ነው። ስለዚህ ኮሜርሻል ባንኮች ምንድነው የገቨርንመንት ቦንድን ለፐብሊክ ሲሸጡ የመንግስት ቦንድን ሰጥተው ኢንሪተር ምንድነው ገንዘብ እየተቀበሉ ነው ማለት ነው። ስለዚህ ገንዘብን መልሰው ሲቀበሉ የገንዘብ ፍሰቱ እየቀነሰ ነው ማለት ነው። ገንዘብ ወደ ባንኮች እየገባ ነው። ስለዚህ መኒ ሰፕላይ እየቀነሰ ይመጣል ማለት ነው። ይሄ ያስኬዳል። ዲ ላይ ስንመጣ ቼክ ክላርክስ ፍሮም ባንክ ኤ ቱ ባንክ ቢ ነው። ስለዚህ ከባንክ ኤ ወደ ባንክ ቢ ከሆነ ምንም አይነት ቼንጅ የለው፣ ትራንስፈር ነገር ነው የተደረገው። ስለዚህ ምንም አይነት ኢፌክት የለውም በመኒ ሰፕላይ ላይ ማለት ነው። ስለዚህ መኒ ሰፕላይ እንዲቀንስ የሚያደርገው ምንድነው ሲ ላይ ያለው ነው። ምክንያቱም ኮሜርሻል ባንኮች የገቨርንመንት ቦንድን ለፐብሊኩ እየሸጡ ነው። ስለዚህ ሲሸጡ መኒ ነው ለነሱ እየሰበሰቡ ነው። ግን ከፐብሊኩ የሚገዙ ከሆነ ብርን ወደ ፐብሊኩ እየሰጡ ስለሆነ የመኒ ሰፕላይን እየጨመሩ ነው የሚሆነው። እሱን ኮንሲደር አድርጉ። ግን በዚህ ኬዝ ምንድነው የሚሆነው ሲ ላይ ያለው ነው። የመኒ ሰፕላይ እንዲቀንስ ለማድረግ ኮሜርሻል ባንኮች ከህዝቡ ገቨርንመንት ቦንድ በመሸጥ ብሩ ሲሰበስቡ ይቀንሳል ነው የሚለው። እሺ ኩዌስችን ነምበር 8 ላይ ስንመጣ ደግሞ ምንድነው የሚለው ኦል ኦፍ ዘ ፎሎዊንግ ሊሚቴሽን ኦፍ መንደል ፍሌሚንግ ሞዴል ኤክሴፕት ነው የሚለው። ስለዚህ የመንደል ፍሌሚንግ ሞዴል እንትሎች ሊሚቴሽን የሆነው ከአንዱ ውጭ ነው። ስለዚህ
the model is based on Marshall Lerner condition ይላል። B the model is not consider the interaction of stock and flow. C the model consider supply side factors. D neglect of long run ኔግሌክት ያደርጋል ሎንግ ራን በጀት ኮንስትሬንት ነው የሚለው። ስለዚህ እዚህ ጋር ስንመጣ ኤ ላይ ስንመጣ ሞዴል ቤዝድ ነው ማርሻል ለርነር ኮንዲሽን ነው። ይሄ ሞዴል ምንድነው ከማርሻል ለርነር ኮንዲሽን ተነስቶ ነው የመጣው። ስለዚህ በዚህ ሞዴል ላይ እንትን ነው ኮንሲደር ያደርጋል ወይም ቤዙ ምንድነው ማርሻል ለርነር ኮንዲሽን ነው። ልክ ነው። ቢ ላይ ስንመጣ ሞዴል ኖት ኮንሲደር ኢንተራክሽን ኦፍ ስቶክ ኤንድ ፍሎ ነው የሚለው። ስለ ስቶክ እና ፍሎ ኢንተራክሽን ኮንሲደር አያደርግም ይላል። ይሄም ልክ ነው። ሊሚቴሽኑ ማለት ነው። ስለዚህ ኤክሴፕት ያልሆነው ሊሚቴሽን የትኛው ነው? ሲ ላይ ያለው ነው። ሞዴል ኮንሲደር ሰፕላይ ሳይድ ፋክተር ነው የሚለው። ምክንያቱም ሞዴል ፎከስ የሚያደርገው ምንድነው ዲማንድ ሳይድ ፋክተር ላይ ነው እንጂ ሰፕላይ ሳይድ አለ ለምሳሌ እንደ ኢንተረስት ሬት፣ ኤክስቼንጅ ሬት ነው እንጂ ሰፕላይ ሳይድ ፋክተሮች እንደ ፕሮዳክሽን ምናምን አይቆጥርም ማለት ነው። ስለዚህ ሞዴሉ ምንድነው ሰፕላይ ሳይድ ፋክተርን ሳይሆን ምንድነው ዲማንድ ሳይድ ፋክተርን ነው ኮንሲደር የሚያደርገው። እና ዲ ላይ ደግሞ ኔግሌክት ሎንግ ረን በጀት ኮንስትሬንት ነው። ስለዚህ በጀት ኮንስትሬንትን ኔግሌክት ያደርጋል ማለት ነው። የሎንግ ተርም ሾርት ተርም ላይ ስለሆነ የሚያተኩረው ኔግሌክት ያደርጋል። ስለዚህ ኦል ኦፍ ዘ ፎሎዊንግ አር ሊሚቴሽን ኦፍ መንደል ፍሌሚንግ ሞዴል ነው የሚለው። መንደል ፍሌሚንግ ሞዴል ሊሚቴሽኑ ማን ናቸው ማለት ነው? ኤ ቢ እና ዲ ምንድን ናቸው? ሊሚቴሽኖቹ ናቸው የመንደል ፍሌሚንግ ሞዴል። ሲ ላይ ግን ምንድን ያለው ኤክሴፕት ነው፣ ከሱ ኮንሴፕት ውጭ ነው። ስለ ሰፕላይ ሳይድ ፋክተር አያስብም። ስለዚህ ኩዌሽን ነምበር 8 ምንድን ነው? ሲ ነው ማለት ነው። ቀጣይ ወደ ኩዌሽን 9 ነው የምንመጣው። ኩዌሽን 9 ላይ ምንድን ነው ለኮሜርሻል ባንክ ሪሰርቭስ አር ነው የሚለው። የኮሜርሻል ባንኮች ሪሰርቭ ምን ማለት ነው? ቅድም ያወራ ነው ማለት ነው። ኤ ሊያቢሊቲ ቱ ቦዝ ኮሜርሻል ባንክስ ኤንድ ፌደራል ሪዘርቭ ባንክ ሆልዲንግ ደም። ቢ ሊያቢሊቲ ቱ ዘ ኮሜርሻል ባንክስ ኤንድ አን አሴት ቱ ዘ ፌደራል ሪዘርቭ ባንክ ሆልዲንግ ደም። ሲ assets to both commercial bank and federal reserve bank holding them. D assets to the commercial banks and liability to the federal reserve holding ነው የሚለው። ስለዚህ ቅድም እንደዋራ ነው ምንድነው ሪዘርቭ ማለት ባንኮች የሚያስቀምጡት ብር ቤት በሴንትራል ባንክ ማለት ነው። በዋና ሴንትራል ባንክ ላይ የሚያስቀምጡት ብር ምን ይባላል? ሪዘርቭ ይባላል ማለት ነው። ይሄ ሪዘርቭ ደግሞ ምን ማለት ነው? ለባንኩ ምንድነው አሴት ነው አስቀምጦታል። ለፌዴራል ሪዘርቭ ባንክ ግን እንደ ዕዳ ነው የሚቆጠረው፣ ምክንያቱም ብሩ የማ ስለሆነ የኮሜርሻል ባንኮች ስለሆነ። ስለዚህ ለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ምንድነው የሚለው ዲ ላይ ኮሜርሻል ባንክስ አሴታቸው ነው፣ ሊያቢሊቲ ደግሞ ለፌዴራል ሪዘርቭ ባንክ ሆልዲንግ ደም ይላል ማለት ነው። ስለዚህ ምክንያቱም ሊያቢሊቲ ሆነው ቢጠፋ ተጠያቂ ስለሆኑ ነው፣ የኮሜርሻል ባንኮች ንብረት ስለሆነ ማለት ነው። እሺ ኩዌሽን ነምበር 10 ላይ ስንመጣ ኢፍ ዘ ፌዴራል ሪዘርቭ ባንካችን ኢንክሪዝ ሌጋል ሪዘርቭ ሬሽዮን ሌጋል ሪዘርቭ ሬሽዮን ቢጨምረው ምን ይፈጠራል ነው የሚለው። ስለዚህ እዚህ ጋር ስንመጣ ምንድን ነው የሚለው ኤ ኢንክሪዚንግ መኒ ሰፕላይ ባይ ኢንክሪዚንግ ኤክሰስ ሪዘርቭ ኤንድ ኢንክሪዚንግ ዘ ሞኔታሪ መልቲፕላየር ይላል። ቢ ላይ ዲክሪዝ ዘ መኒ ሰፕላይ ኤንድ ዲክሪዝ ኤክሰስ ሪዘርቭ ኤንድ ዲክሪዚንግ ዘ ሞኔታሪ መልቲፕላየር ይላል። ሲ ላይ ኢንክሪዝ ዘ መኒ ሰፕላይ ዲክሪዝ ዘ ኤክሰስ ሪዘርቭ እና ዲክሪዝ ዘ ሞኔታሪ መልቲፕላየር ይላል። ዲ ላይ ስንመጣ ዲክሪዝ ዘ መኒ ሰፕላይ ባይ ኢንክሪዚንግ ኤክሰስ ሪዘርቭ ኤንድ ዲክሪዚንግ ዘ ሞኔታሪ መልቲፕላይ ነው የሚለው ማለት ነው። ስለዚህ እዚህ ጋር ስንመጣ ማወቅ ያለባችሁ ምንድነው ሪኳየርድ ሪዘርቭ አለ፣ ሚኒመም ማስቀመጥ ያለባችሁ በባንክ ማለት ነው። ሚኒመም አማውንት በባንክ ማስቀመጥ ያለባችሁ ምንድነው ሪኳየርድ ሪዘርቭ ይባላል ማለት ነው። ስለዚህ የሪኳየርድ ሪዘርቫችን ምንድነው ሪኳየርድ ሪዘርቭ አለ ሚኒመም ማስቀመጥ ያለባቸው ማለት ነው። ያ ሚኒመም ደግሞ ማስቀመጥ ያለባቸው የሚወሰነው በፎርሙላ አለው። ዲፖዚት አለ። ከዛ ዲፖዚት ካለው ላይ ምንድነው የሚታሰብ ሪዘርቭ ሬሾ አለ ማለት ነው። ስለዚህ ዲፖዚቱ ሪዘርቭ ሬሾ እየተሰራለት ነው ሚኒመም ሪኳየርመንታቸው የሚገኘው ማለት ነው። ስለዚህ እዚህ ጋር ባለው ሪሌሽን መሰረት ምንድን ነው ኢፍ አለ። ስለዚህ ለዚህ ከ10ኛው ጥያቄ ፌዴራል ሪዘርቭ ምንድን ነው ሌጋል ሪዘርቭ ሬሾ ይህንን ቢጨምረው ሬሾውን ቢጨምረው ምን ይከሰታል ነው የሚለው። ስለዚህ ሬሾውን ጨምረው ማለት ምንድን ነው የመኒ ሰፕላይ ምን ያደርጋል ማለት ነው ዲክሪዝ ነው የሚያደርገው፣ የገንዘብ አቅርቦት እንዲቀንስ ነው የሚያደርገው ማለት ነው። ምክንያቱም ባንኮች ካላቸው ሪዘርቭ ላይ ማበደር ስለማይችሉ መኒ ሰፕላይ እንዲቀንስ ያደርጋል ማለት ነው። ባይ ዲክሪዚንግ ኤክሰስ
ሪዘርቭ ኤንድ ዲክሪዝ መኒ ሰፕላይ ምክንያቱም የኤክሰስ ሪዘርቭ ሬሾ ዲክሪዝ እንዲያደርግ አድርገነዋል ማለት ነው። ኤክሰስ ሪዘርቭ እንዳይኖር ምክንያቱም ሪዘርቫችን የሪኳርድ ሪዘርቭ አይደለ ሪኳርድ ሪዘርቭ ሬሾችን ከፍተኛ ከሆነ ምንድነው ብዙ ብር ኤክሰስ አይተርፋቸውም ማለት ነው ሬቱ በጣም በጨመረ ቁጥር። ስለዚህ ባንኮች ደግሞ ምንድነው ኤክሰስ ሪዘርቭ ሲኖራቸው ነው የሚያበድሩት ማለት ነው። ስለዚህ ኤክሰስ ሪዘርቭ ከሌላቸው አያበድሩም። ስለዚህ መኒ ሰፕላይ እንዲቀንስ ያደርገዋል ምክንያቱም ኤክሰስ ሪዘርቭ ስለሚቀንስ ማለት ነው። እና ደግሞ ሞኔታሪ መልቲፕላየር ዲክሪዝ ያደርጋል። እንዴት ነው መልቲፕላየር ኢፌክቱ ዲክሪዝ ማድረጉን ያወቅነው የሚለውን ከጠየቃችሁ ደግሞ መልቲፕላየር ኢፌክቱ ምንድነው የሚሆነው? መልቲፕላየር ኢፌክቱ በዚህ ኬዝ መልቲፕላየር ኢፌክታችን ምንድነው የሚሆነው? ዋን ኦቨር ሪዘርቭ ሬሾችን ነው ማለት ነው። ስለዚህ ሪዘርቭ ሬሾችን ምንድነው በጨመረ ቁጥር ዋን ኦቨር እያካፈል ነው ስለሆነ በጣም እየቀነሰ ይመጣል ማለት ነው። ስለዚህ ሁለቱን ማወቅ አለባቸው። ሪዘርቭ ሪኳየርመንት ማለት ዲፖዚቱ አለ። ከዛ ዲፖዚት ላይ ደግሞ ምንድነው የሚሰራ ሪዘርቭ ሬሾ በሬሾ ተሰርቶ ነው። ስለዚህ የተቀማጩ ምን ያህል ሬሾ ተሰርቶ ነው ሚኒመም ማስቀመጥ ያለባቸው በሴንትራል ባንክ የሚለው የሚወሰነው ማለት ነው። ከዛ ደግሞ መልቲፕላየር ኢፌክት የምናውቀው ደግሞ ምንድነው ዋን ኦቨር ሪዘርቭ ሬሾ ነው መልቲፕላየራችን የሚታወቀው ማለት ነው። ስለዚህ በዚህ ዌይ ምክንያት ምን ይሆናል ማለት ነው? ዲክሪዚንግ ሞኔታሪ መልቲፕላየር ይሆናል ማለት ነው። ሞኔታሪ መልቲፕላየራችንም ይቀንሳል ማለት ነው። ስለዚህ ለኩዌሽን ነምበር ትክክለኛ መልሳችን ቢ ይሆናል ማለት ነው። ነምበር 12 ላይ ስንመጣ ኢን ዘ ክሎዝድ ኢኮኖሚ አለ ኢን ኢንክሪዝ ገቨርንመንት ኤክስፔንዲቸር ዊል ሽፍት ኤ ዘ አይስ ከርቭ ቱ ዘ ራይት ሽፍት ያደርገዋል አለ። ቢ ላይ ደግሞ ቱ ዘ አይስ ከርቭን ቱ ዘ ራይት ቢ ላይ ነው። ኤ ላይ ቱ ዘ ሌፍት ያደርገዋል። ሲ ላይ ከርቭስ ቱ ዘ ራይት ዲ ላይ ኤልኤም ከርቭስ ቱ ዘ ሌፍት ነው የሚለው። ስለዚህ ስለ ገቨርንመንት ኤክስፔንዲቸር እያወራን ከሆነ ምንድነው ፊዚካል ፖሊሲ ነው። ስለዚህ ስለ ኤስ ከርቭ ነው የምናወራው ማለት ነው። ስለዚህ ምን ይፈጠራል ነው የገቨርንመንት ኤክስፔንዲቸር ጨመረ ማለት ኢንካም ጨመረ ማለት ነው። ስለዚህ ኢንካም ጨመረ ማለት ደግሞ ምንድነው ኢንካማችን ምንድነው ወደዚህ አፕዋርድ ወደዚህ ኢንካማችን ይጨምራል ማለት ነው። ስለዚህ ኢንተረስት ሬታችን አለ ኢንካማችን እዚህ ጋር ቢሆን የመጀመሪያው ኤስ ከርቫችን ኢንካማችን ጨመረ ማለት ሞር ፈርዘር ወደዚህ ይመጣል ማለት ነው። ግራፋችን ፈርዘር ወደዚህ እንዲሄድ ያደርገዋል ማለት ነው፣ ዋይን ማለት ነው። ስለዚህ ኢንካም ጨመረ ማለት እንትላችን ገቨርንመንት ኤክስፔንዲቸር ጨመረ ማለት ኢንካም ጨመረ። ኢንካም ሲጨምር ደግሞ የገንዘብ ፍላጎታችን ይጨምራል። ስለዚህ የገንዘብ ፍላጎት ሲጨምር ደግሞ ኢንተረስት ሬት መጨመር አለበት ምክንያቱም ባላንስ ለማድረግ። ስለዚህ ኢንተረስት ሬቱ ኢንካሙም ይጨምራል ማለት ነው። ስለዚህ አፕዋርድ ሽፍት ያደርጋል ማለት ነው። አዲስ ኢኩሊብረም ፖይንት እናገኛለን ማለት ነው። ስለዚህ ሽፍት የሚያደርገው ወዴት ነው? ወደ ራይት ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 12 ቢ ነው የሚሆነው። እሺ ኩዌሽን ነምበር 13 ላይ ስንመጣ ኦል ፖይንትስ ኦን ደ ጊቨን አግሪጌት ዲማንድ ከርቭ ሪፕሬዘንት ነው የሚለው። ስለዚህ ኦል ፖይንቶች አሉ በአግሪጌት ዲማንድ ከርቫችን ላይ ያሉት ሪፕሬዘንት የሚያደርጉት አግሪጌት ዲማንድ ከሆነ ምንድነው ኤ ኢኩሊብረም ኦፍ ደ መኒ ማርኬትስ ኦንሊ፣ ቢ ላይ ኢኩሊብረም ኦፍ ደ ጉድ ማርኬትስ ኦንሊ፣ ሲ ኢኩሊብረም ኦፍ ደ ጉድ ኤንድ ደ መኒ ማርኬት ነው የሚለው፣ ዲ ኢኩሊብረም ኦፍ ደ ሌበር ማርኬት ነው የሚለው። ስለዚህ አግሪጌት ዲማንድ ከርቭ ላይ ሁሉም ፖይንቶች በጊቨን አግሪጌት ዲማንድ ከርቭ ላይ ያለው የሚወክሉት ምንድነው በሁለቱም ማርኬት ላይ ያለው ነው። በጉድስ ማርኬትም በመኒ ማርኬት ላይ ያለውን ኢኩሊብረም ነው የሚያሳዩ። ስለዚህ ኩዌሽን ነምበር 3 ሲ ነው ማለት ነው። ኩዌሽን ነምበር 14 ላይ ስንመጣ in the ISLM model the interest rate will decline if the LM curve shifted to the right, B the S curve shifted to the right, C the LM curve shifted to the left and the S curve shifted to the right ነው የሚለው። ስለዚህ ISLM ላይ ኢንተረስት ሬት ጨመረ ማለት ምንድነው ለኤልኤም ከርቫችን ምንድነው ሽፍት ያደርጋል ወደ ራይት ነው የሚለው። ስለዚህ ኢንተረስት ሬታችን ቢቀንስ ማለት ነው። ስለዚህ ለምሳሌ ይሄ ቢሆን የመጀመሪያው ኤልኤማችን ይሄ ቢሆን ኢንተረስት ሬቱ እዚህ አካባቢ ቢሆን ኢኩሊብረሙ ኢንተረስት ሬታችን ሲቀንስ ለምሳሌ ይሄ አር1 ቢሆን ወደዚህ ወደ አር2 ወደ ታች ቢመጣ ማለት ነው። እዚህ ጋር ስላጠጋጋሁት ነው። እዚህ ጋር ምናምን አድርጋችሁ አስቡ። ስለዚህ ወደዚህ አካባቢ ቢመጣ ኢንተረስት ሬታችን ዝቅ አለ ማለት ነው። ስለዚህ ኢንተረስት ሬቱ ዝቅ አለ ማለት ደግሞ ምንድነው አዲስ የሆነ ምን ያስፈልገናል? ኤልኤም ከርቭ ያስፈልገናል ማለት ነው። ስለዚህ ኤልኤም ከርቫችን ወደዚህ ቢሆን ማለት ነው። ስለዚህ ኤልኤም ከርቫችን ኢንተረስት ሬቱ ወደ ታች ወረደ ማለት ወደ ሽፍት ያደርጋል ማለት ነው። ይሄ ወደ ራይት ሳይዱ ሽፍት ያደርጋል ማለት ነው። ስለዚህ ዳውንዋርድ ነው ሽፍት የሚያደርገው ወደ ራይት ሳይድ ነው የሚለው። ይሄ ልክ ነው። ምክንያቱም ምንድነው እዚህ ጋር ኢንተረስት ሬቱ ቀነሰ ማለት ቫልዩ እየቀነሰ መጣ ማለት ነው። ስለዚህ ወደ ነው ሽፍት ኢንተረስቱ ቀነሰ ማለት ወደ ራይት ሽፍት ያደርጋል ማለት ነው ኤልኤም ከርቫችን ማለት ነው። ቢላይ ስንመጣ አይስ ከርቭ ሽፍት ቱ ራይት ነው የሚለው። ስለዚህ አይስ ከርቫችን ወደ ቀኝ ነው ሽፍት የሚያደርገው ነው የሚለው። ስለዚህ ኢንተረስት ሬቱ ሲቀንስ ደግሞ ወደ ነው ወደ ግራ ነው እንጂ ሽፍት የሚያደርገው ወደ ሌፍት አይደለም። ምክንያቱም ይሄ ቢሆን ግራፋችን እሺ ይሄኛው ኤልኤም ከርቭ አለ ብንል የመጀመሪያው እዚህ ጋር ቢሆን እዚህ ጋር ምንድነው ኢኩሊብረም አለ
እዚህ ጋር እናድርገው ኢንተረስት ሬታችን። ስለዚህ አሁን አሩ ቀነሰ ማለት ከዚህ ከኢኩሊብረሙ በታች ይወርዳል ማለት ነው። ከኢኩሊብረሙ በታች ወረደ። አዎ ከኢኩሊብረሙ በታች ወረደ ማለት አሁን ለምሳሌ እዚህ ጋር እዚህ አካባቢ ቢደርስ እዚች አካባቢ ቢደርስ አዲሱ ኢንተርሴክሽን ፖይንታችን ወደዚህ ስለሚወርድ አዲስ ኤልኤማችን ሽፍት ያደርጋል ማለት ነው። ወደ ታች ይሆናል ማለት ነው የሚወርዱ። ስለዚህ ምንድን ነው የሚያደርገው? ሽፍት ቱ ዳራይ ሳይሆን ወደ ሌፍት ነው የሚያደርገው አይስ ከርቫችን። እሺ ሲሪየስ እንመጣ ኤልኤም ካርቭ ሽፍት ቱ ዘ ሌፍት ኤንድ ዘ ኤስ እዚህ ጋር አይተናል። አሁን ኤልኤም ሽፍት የሚያደርገው ወደ ራይት ነው እንጂ ወደ ሌፍት አይደለም። አይሳችን ወደ ራይት ሳይሆን ወደ ሌፍት ነው። ሁለቱም ወደ ሌፍት ነው ሽፍት የሚያደርጉት። ወደ ኤልኤም ወደ ራይት፣ ኤስ ወደ ሌፍት ነው ሽፍት የሚያደርጉት ማለት ነው። ስለዚህ ኩዌሽን ነምበር 40 ኤ ይሆናል ማለት ነው። ኢንተረስት ሬቱ ዲክላይን ሲያደርግ ኤልኤም ከርቫችን ወደ ራይት ነው ሽፍት የሚያደርገው። ኩዌሽን ነምበር 50 ላይ ስንመጣ አን ኢንክሪዝ ኢን ታክስ ባይ ዘ ገቨርንመንት ኢን ክሎዝድ ኢኮኖሚ ነው። ስለዚህ ክሎዝድ ኢኮኖሚ ነው፣ ታክስ ጨመረ ምን ይፈጠራል ነው። ስለዚህ ሬዲዩስ ኤክስፖርት ነው የሚለው። ኤክስፖርት አያገባውም ምክንያቱም ኢኮኖሚው ክሎዝድ ኢኮኖሚ ስለሆነ ኤን እናስወጣለን። ቢ ላይ ስንመጣ ኢንክሪዝ ኮንሳምፕሽን ነው፣ ኮንሳምፕሽናችንን እንጨምራለን። ስለዚህ ኮንሳምፕሽናችን ምንድን ነው? አይጨምርም። ምክንያቱም ታክስ ጨመረ ማለት ሲ ኢዝ ኢኳልስ ቱ አውቶኖመስ ኮንሳምፕሽን አለ ሲደመር ቢ ኢንቱ ዋይ ማይነስ ቲ ነው ፎርሙላው ማለት ነው ኮንሳምፕሽን። ስለዚህ ታክስ ጨመረ ማለት ኢንካማችን ይቀንሷል ማለት ነው። ኢንካም ቀነሰ ማለት ደግሞ ኮንሳምፕሽናችን ይቀንሳል ማለት ነው። ስለዚህ ቢ ኢንክሪዝ ኮንሳምፕሽን የሚለው ልክ አይደለም። ሲ ላይ ሬዲዩስድ ኢኩሊብረም ኢንካም ነው የሚለው። ሬዲዩስ ያደርጋል ኢኩሊብረም ኢንካማችን፣ ምክንያቱም ታክስ ጨመረ ማለት ኢንካማችን ዲክሪዝ ያደረገ ስለሆነ፣ ስለዚህ ኢኩሊብረሙም ዲክሪዝ ያደርጋል ማለት ነው። ዲ ላይ ሽፍት ዘ አይስ ከርቭስ ቱ ዘ ራይት ነው። ስለዚህ ታክስ ጨመረ ማለት አይስ ከርቭ ኢንክሪዝ ሳይሆን የሚያደርገው ወደ ራይት መጨመር ሳይሆን ዳውንዋርድ እንዲወርድ ነው የሚያደርገው። ምክንያቱም ኢንካማችን ወደ ውስጥ ስለሆነ የሚገባው ወደ ራይት ነው እንጂ ሽፍቱ ወደ አይሚን ወደ ሌፍት ነው እንጂ ወደ ራይት አይደለም። ስለዚህ ኩዌሽን ነምበር 50 ሲ ምንድን ነው? ሬዲዩስድ ኢኩሊብሪየም ኢንካም የሚለው መልሳችን ነው ማለት ነው። እሺ ኩዌሽን ነምበር 60 ላይ ስንመጣ ሰፖዝ አን አሜሪካን ካር ኮስትስ $10,000 ኤንድ ሲሚላር ጃፓን ካር ኮስትስ 2,400,000 ነው የሚለው። ስለዚህ 2,400,000 የን ነው አለ የጃፓን ካር ኮስት የሚያወጣው። የአሜሪካን ካር ኮስቱ ደግሞ ምንድን ነው? $10,000 ነው። የጃፓኑ 2,400,000 የን ነው። አስቡት እንትሏቸው ማለት ነው የካር ኮስቱ። ስለዚህ ኢፍ ደ ዶላር ወርዝ 120 የን ዘን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ኮሬክት ነው የሚለው። ስለዚህ አንዷ ዶላር ስንት ነው ወርዝ የምታደርገው? 120 የን ትችላለች አለ። አንድ የን 120 ነች ማለት ነው። ስለዚህ የአሜሪካውን ምንድነው ካር ኮስቱ ምንድነው 10,000 ነው። ስለዚህ አንዷ 120 ከሆነች 120ን በ10 አድርገን እንዳለ ወደ የን እንቀይረው ይህንን ዶላር ማለት ነው። ስለዚህ 120ን በ10 ሺህ እናበዛው የአሜሪካን ካር በየን ምን ያህል ነው በጃፓን የሚለው ማግኘት እንችላለን። ስለዚህ 120 ሲባዛ በ10 ሚሊዮን በ10 ሺህ ስንት ይሆናል? 1,200,000 ይሆናል ማለት ነው የአሜሪካው ማለት ነው። 1,200,000 1,200,000 ነው። ስለዚህ የጃፓን ደግሞ ምንድነው 2,400,000 ነው። ስለዚህ 1,200,000 2,400,000 እጥፍ ማለት ነው። በእጥፍ ነው የጃፓኑ ማለት ነው ከአሜሪካው ቫሊዩ ማለት ነው። ስለዚህ እዚህ ጋር እንምጣ አሁን ምርጫችን ላይ አሜሪካን ካር ኮስትስ ትዋይስ ዋት ዘ ጃፓን ካር ኮስትስ ነው የሚለው። እሺ ቢ ላይ ስንመጣ ደግሞ ጃፓን ካር ኮስትስ አሜሪካን ካር ኮስት ኤክስፔንሲቭ ዛን ጃፓን ካር ነው የሚለው። እሺ ሲ ላይ ጃፓን ካር ኮስትስ ሃፍ ኦፍ ዋት አሜሪካን ካር ኮስትስ። እሺ ዲ ላይ ስንመጣ ጃፓን ካር ኮስትስ ትዋይስ ኦፍ ዋት አሜሪካን ካር ኮስትስ ነው። ስለዚህ አሁን እንዳየነው ምንድነው የጃፓኑ 2,400,000 ነው። የአሜሪካው ደግሞ በየን ስንቀይረው ስንት ነው? 1,200,000 መጥቷል። ስለዚህ በጣም ውዱ የማን ነው ማለት ነው? የጃፓን ነው። በስንት እጥፍ? በሁለት እጥፍ። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። ጃፓን ካር ኮስትስ ፕራይስ ኦፍ ዋት አሜሪካን ካር ኮስትስ የሚለው ማለት ነው። ስለዚህ ኩዌሽን ነምበር 60 ዲ ነው ማለት ነው። ነምበር 70 ላይ ሲመጣ which one of the following would result in the shift of the LM curve ነው። ስለዚህ ለኤልኤም ካርቭ ሽፍት የሚያደርገው በምን ምክንያት ነው ነው። ስለዚህ ኤ ላይ ኢንክሪዝ ኢን ማኒ ሰፕላይ፣ ቢ ላይ ዲክሪዝ ኢን ታክስ፣ ሲ ላይ ዲክሪዝ ኢን ማኒ ሰፕላይ፣ ዲ ላይ ዲክሪዝ ኢን አውቶኖመስ ኮንሳምፕሽን ነው የሚለው። ስለዚህ እያንዳንዱ እንመልከታቸው። ኤ ላይ ስንመጣ ኢንክሪዝ ኢን ማኒ ሰፕላይ ነው የሚለው። ስለዚህ የገንዘብ አቅርቦት ቢጨምር ነው የሚለው። ስለዚህ ለምሳሌ ግራፋችን ይሄ ቢሆን እዚህ ጋር ዋይ አለ፣ እዚህ ጋር ኢንተረስት ሬት አለ። ስለዚህ የመጀመሪያ ኤልኤም ከርቫችን እንደዚህ ቢሆን ኢንተረስት ሬቱ ምን ሆነ ነው የሚለው ጨመረ ነው የሚለው። ስለዚህ አይሚን ማኒ ሰፕላይ ጨመረ፣ የገንዘብ አቅርቦት ጨመረ ማለት ደግሞ ምንድነው ብዙ ብር አለ። ስለዚህ ብዙ ብር ካለ የወለድ መጠኑ መቀነስ አለበት። ስለዚህ ኢንተረስት ሬቱ ስለሚቀንስ ሽፍት የሚያደርገው ወደ ነው ዳውንዋርድ ነው ኤልኤም ከርቫችን ማለት ነው። ስለዚህ
ኤ ላይ ምንድነው ሽፍት እንዲያደርግ ያደርገዋል። ሽፍት አደረገ ወዴት? ወደ ራይት ወይም ዳውንወርድ ወደ ቀኝ በኩል ሽፍት ያደርጋል ማለት ነው። ይሄ ልክ ነው። ቢ ላይ ዲክሪዝ ኢን ታክስ ነው። ታክስ ሞኔታሪ ፖሊሲ ነው። ለኤልኤም ከርቭ አይሆንም። ሲ ላይ ዲክሪዝ ኢን መኒ ሰፕላይ ነው። ስለዚህ አሁን የኛውን ኬዝ እንመልከተው ደግሞ ምንድነው የሚለው? ዲክሪዝ ኢን መኒ ሰፕላይ የገንዘብ አቅርቦት ቀነሰ ነው የሚለው። ስለዚህ መጀመሪያ እዚህ ጋር ቢሆን ኤልኤም ከርቫችን እንደዚህ አይነት ቢሆን ጀስት ግራፉ ትንሽ ሊሳሳት ይችላል ለማሳየት ስለሆነ ነው። እዚህ ጋር ምንድነው የሚለን? ዲክሪዝ ኢን መኒ ሰፕላይ የገንዘብ አቅርቦት ቀነሰ ነው የሚለው። ስለዚህ የገንዘብ አቅርቦት ቀነሰ ማለት ምንድነው? የወለድ መጠኑ ይጨምራል ማለት ነው። ስለዚህ የብሩ ቫልዩ ይጨምራል። ስለዚህ ኢንተረስት ሬቱ ሲጨምር ደግሞ ምንድነው? አፕዋርድ ነው ሽፍት የሚያደርገው ማለት ነው። ስለዚህ ኮንሲደር ማድረግ ያለባችሁ ይሄ ነው። ስለዚህ ወደ ራይት ሽፍት እንዲያደርግ የሚያደርገው ምንድነው? መኒ ሰፕላይ መቀነሱ ነው እንጂ የኛው ሌፍት ወደ ሌፍት ሽፍት እንዲያደርግ ነው የሚያደርገው ምኑ ዲክሪዝ ማድረጉ የገንዘብ አቅርቦቱ። ስለዚህ ትክክለኛው መልሳችን ማለት ነው ኤ ኢንክሪዝ ኢን መኒ ሰፕላይ ይሆናል ማለት ነው። ለ17ኛው ኮሽን ነምበር ኤ ነው ምርጫው ማለት ነው። እሺ ኮሽን ነምበር 8 ላይ ስንመጣ the marginal prosperity to consume is ነው የሚለው። ኤ ኢንክሪዝ ያደርጋል if the marginal prosperity to save is increase። እሺ the proportion of total disposable income is that average family consume። እሺ the change in consumer spending divided by in the changing aggregate disposable income D the change in consumer spending minus the change in aggregate disposable income ነው የሚለው። ስለዚህ እዚህ ጋር አሁን የሚያሳይ ምንድነው? ማርጂናል ፕሮስፐሪቲ ኮንሱም ምንድን ነው የተባለው። ስለዚህ ይህንን ስቴትመንት የሚገልጸው ካሉት ውስጥ እዚህ ጋር ማን ነው? ሲ ላይ ያለው ምን የሚለው ስቴትመንት the change in consumer spending ማለት ነው divided by the change in አግሪጌት ዲስፖሲብል ኢንካም ማለት ነው። ስለዚህ ይህ ሰው በአማካይ ምን ያህል ነው የሚያጠፋው? የምናጠፋው ከምናችን ላይ ቼንጁ ነው። አለን ገቢ አለ፣ ኮንሱመሩ ካለው ኢንካም ከዲስፖሲብል ኢንካሙ አለ። ስለዚህ ዲስፖሲብል ኢንካም ቼንጅ ማለት ደግሞ ከምን ላይ የተቀነሰው? ከታክስ ላይ ተቀንሰው ያለው ከሱ ላይ ምን ያህሉን ነው የምናጠፋው ኮንሱም የምናደርገው ማለት ነው። እሱ ነው ማርጂናል ፕሮስፐሪቲ ኮንሱም። ምክንያቱም ኤምፒሲ ሜጀር የሚያደርገው ኢንክሪመንት ኦፍ ኮንሳምፕሽን ፐር ዩኒት ኦፍ አዲሽናል ኢንካም ስለሆነ ማለት ነው። ስለዚህ ኮሽን ነምበር 8 ምን ይሆናል ማለት ነው? ሲ ላይ ያለው ምርጫ ልክ ነው ማለት ነው። ስለዚህ ኮሽን ነምበር 9 ላይ ስንመጣ አግሪጌት ዲማንድ ከርቭ ነው። አግሪጌት ዲማንድ ኢዝ ኤ ዘ ሪሌሽንሺፕ ቢትዊን ዘ አማውንት ኦፍ ፕሮዳክት ሶልድ ኤንድ ዘ ፕራይስ ሌቭል። ቢ ዘ ሪሌሽንሺፕ ቢትዊን ዘ አማውንት ፕሮዲውስድ ዲማንድድ ኤንድ ዘ ጀነራል ፕራይስ ሌቭል። ሲ ዘ ሪሌሽንሺፕ ቢትዊን ዘ ኢንተረስት ሬት ኤንድ ዘ ሌቭል ኦፍ ኢንካም ዳት አራይዝ ኢን ዘ መኒ ማርኬት ይላል። ዲ ላይ ስንመጣ ደግሞ ዘ ሪሌሽንሺፕ ቢትዊን ኢንተረስት ሬት ኤንድ ዘ ሌቭል ኦፍ ኢንካም ዳት አራይዝስ ኢን ዘ ጉድ ማርኬት ነው የሚለው። ስለዚህ አግሪጌት ዲማንድን አሁን ከዚህ ከተሰጡት ውስጥ የቱ ነው የሚገልጸው ነው የሚለው። ስለዚህ አግሪጌት ዲማንድ የሚገልጸው ዲስክራይብ የሚያደርገው አጠቃላይ ዲማንዳችን ለጉድና ሰርቪስ በተለያየ ፕራይስ ሌቭል ላይ ፕራይሱ ቼንጅ ሲያደርግ በዛ ፕራይስ ሌቭል ላይ ለዛ ጉድና ሰርቪስ ያለን ዲማንድ ማለት ነው ባጭሩ። ስለዚህ እዚህ ጋር ከተዘረዘሩት ሀሳቦች ይህንን አይዲያ የያዘው ደግሞ የትኛው ላይ ነው ያለው? ቢ ላይ ያለው ነው። ሪሌሽንሺፕ ቢትዊን ዘ አማውንት ፕሮዲውስድ ኤንድ ዘ ጀነራል ፕራይስ ሌቭል በቃ ፕራይስ እና ዲማንድ ያላቸው ሪሌሽንሽፕ ነው የሚያሳየው አግሪጌት ዲማንድ። ስለዚህ ኮሽን ነምበር 90 ቢ ይሆናል ማለት ነው። ስለዚህ እዚህ ጋር ኤ ላይ ስንመጣው ዘ ሪሌሽንሽፕ አማውንት ፕሮዳክት ሶልድ ነው። ስለዚህ ስለ ሰፕላይ ነው የሚያወራው ስለ ዲማንድ አይደለም። እና ኢንተረስት ሬት አለ እዚህ ጋር ስለ ሌቭል ኦፍ ኢንካም ምናምን ይሄ ኤስ ከርቭ ነው እና እንደ መኒ ማርኬት ከሆነ ኤልኤም ከርቭ ነው። እንደ ጉድ ማርኬት ከሆነ ደግሞ ኢንተረስት ሬት እና ኢንካም ከሆነ ደግሞ ምንድነው? ኤስ ከርቭ ነው። ስለዚህ ትክክለኛው ስለ አግሪጌት ዲማንድ የሚገልጸው የትኛው ነው? ቢ ላይ ያለው ይሆናል ማለት ነው። እሺ ኮሽን ነምበር 20 ላይ ስንመጣ ደግሞ the following ፎልስ አባውት ዘ ኤስኤልኤም ሞዴል ስለ ኤስኤልኤም ሞዴል ፎልስ የሆነው እሺ ላይ the equilibrium of the economy is the point in which the S and LM ከርቫችን ክሮስ የሚያደርጉበት ነው ይላል። ቢ ላይ the equilibrium interest rates and the level of income satisfy both goods markets and equilibrium goods market equilibrium and money market equilibrium ኮንዲሽን ይላል። ሲ ላይ አት ኢኩሊብሪየም ዘ አግሪጌት ዲማንድስ ኤንድ ዘ አግሪጌት ሰፕላይ እኩል ናቸው ይላል። ዲ ላይ አት ኢኩሊብሪየም አክቹዋል ኤክስፔንዲቸርስ ኢኳልስ ቱ ፕላንድ ኤክስፔንዲቸርስ ኤንድ ዘ ዲማንድስ ፎር መኒ ሪል መኒ ባላንስ ኢኳልስ ቱ ዘ ሰፕላይ ጋራ ነው ማለት ነው። ስለዚህ አሁን ይህንን ስቴትመንት እያንዳንዱ ስንመለከት ኤ ላይ ስንመጣ ኢኩሊብሪየም ኦፍ ኢኮኖሚ ኢዝ ፖይንት ኢን ዊች አይኤስ ኤንድ ኤልኤም ከርቭ ክሮስ በቃ ስለዚህ ኢኩሊብሪየም ኮንዲሽን የምንለው አይኤስ እና ኤልኤም ከርቫችን ኢንተርሴክት የሚያደርጉበትን ፖይንት ነው ኢኩሊብሪየም የምንለው ማለት ነው። ስለዚህ ልክ ነው። ቢ ላይ አት ኢኩሊብሪየም ዘ ኢንተረስት ሬት ኤንድ ሌቭል ኦፍ ኢንካም ሳቲስፋይ ቦዝ በኢኩሊብሪየም ላይ የምናገኘው ለምሳሌ ግራፉ እንደዚህ ቢሆን እዚህ ጋር ኢንካም አለ፣ እዚህ ጋር ኢንተረስት ሬት አለ፣ እዚህ ሁለቱ ኢንተርሴክት አለ። ስለዚህ እዚህ ጋር ያለችው ኢኩሊብሪየም ኢንተረስት ሬት እና ኢኩሊብሪየም ኢንካማቸው ምን ያደርጋል ማለት ነው? ኢኩሊብሪየም ኢንካሙ
ሳቲስፋይ ማድረግ አለበት ሁለቱንም በጉድስ ማርኬትም በመኒ ማርኬትም ላይ ማለት ነው። ቢም ልክ ነው። ስለዚህ ሲመጣ ኢኩሊብረም ላይ ዳግሪጌት ዲማንድ ኢኳልስ ቱ ዳግሪጌት ሰፕላይ ነው የሚለው። እሺ እዚህ ጋር ስንመጣ ኤስኤልኤም ፎከስ የሚያደርገው ጉድስ ማርኬት መኒ ማርኬት ላይ ነው እንጂ ኢኩዌት ስለማድረግ አይደለም አግሪጌት ዲማንድ እና ሰፕላይን ማለት ነው። ስለዚህ ይሄ ልክ አይደለም። ዲ ላይ ስንመጣ ኢኩሊብረም አክቹዋል ኤክስፔንዲቸር ኢኳልስ ቱ ፕላንድ ኤክስፔንዲቸር ማለትም ኤስ ከርቫችን ማለት ነው እና ዘዲማንድ ከርቫችን ኦፍ ሪል መኒ ባላንስ ኢኳልስ ቱ ሪል መኒ ሰፕላይ ነው። ስለዚህ ኢኩሊብረም ላይ ስለሆኑ አክቹዋል እና ፕላንድ ኤክስፔንዲቸራችንም መኒ ሰፕላይ እና መኒ ዲማንዳችንም እኩል የሚሆንበትን ኮንዲሽን ነው የሚያሳየን ማለት ነው። ስለዚህ ኩዌሽን ነምበር 30 ስለ ኤስኤልኤም ሞዴል ፎልስ የሆነው ሲ ይሆናል ማለት ነው። የምንሄደው ወደ ምንድን ነው? ወደ ወርክአውት ኩዌሽን ነው። አሲዩም ናለ the planned investment is 100 government spending 150 autonomous consumption is 300 and marginal prosperous to consume is 0.75 tax is 0 and ምናችን ተሰጠ እዚህ ጋር አግሪጌት ሪል ጂዲፒያችን ተሰጥቷናል። ዋይዝ ኳስት ወይም አክቹዋል ኤክስፔንዲቸራችን ማለት ነው 230 ሲደመር 0.75 ዋይ ፕላንድ ኢንቨስትመንት ሲደመር ገቨርንመንት ስፔንዲንግ ነው። እዚህ ጋር ሲጻፉ 230 ብለው ነው የጻፏት፣ ተሳስተዋል። ምክንያቱም እዚህ ጋር አውቶኖመስ ኮንሰምፕሽናችን ሲሰጠን ስንት ነው? 300 ስለሆነ የሰጠን እዚህ ጋር 230 በስህተት ነው 300 ነው መሆን ያለባት። እሺ ከዛ የተጠየቅነው ምንድነው? ፋይንድ ዘ ኢኩሊብሪየም ሌቭል ኦፍ ሪል ጂዲፒያችን ኢኩሊብሪየም ሌቭሉ ስንት ነው? እና ቢ ላይ ሾው ዘ ኢኩሊብሪየም ዩዚንግ ዘ ግራፊካል ቨርዥንስ ኦፍ ኢንካም ኤክስፔንዲቸር ወይም ኬንዣን ክሮስ አይስ ከርቭን ተጠቅማቸው ያሳዩ ነው የተባለው። ስለዚህ ኬንዣን ክሮስን ተጠቅመን እንድናሳይ ነው የተጠየቁ። ስለዚህ አሁን እዚህ ጋር መጀመሪያ ምናችን እንፈልግ ሪል ጂዲፒ ሌቭላችንን እንፈልግ። ስለዚህ ሪል ጂዲፒያችን ማለት ምንድነው? ዋያችን ማለት ነው። ስለዚህ ዋይ ኢዝ ኢኳልስ ቱ ምንድነው? ሲ ፕላስ አይ ፕላስ ጄ ይሆናል ማለት ነው ገቨርንመንት ኤክስፔንዲቸር። ስለዚህ ኮንሳምፕሽን ፈንክሽናችን ደግሞ ስንት ተሰጥቶናል? ሲ ኢዝ ኢኳልስ ቱ ብለን የምንሄዳት ማለት ነው። ኮንሳምፕሽን ፈንክሽናችን ኦቶኖመሳችን ስንት ነው? 300 አለን። 300 ሲደመር ስንት ነው የምናደርገው? 0.75 ኦፍ ዋይ አለ ማለት ነው። 0.75 ኦፍ ዋይ ነው ማለት ነው። ስለዚህ ኢንካማችን 75%ቱ ምንድነው ለኮንሳምፕሽን ነው የሚውለው ማለት ነው። ስለዚህ ይህን ሪሌሽንሽፕ አለ ማለት ነው። ስለዚህ ይህንን በኮንሳምፕሽን ቦታ እዚህ ጋር እናስገባዋለን ማለት ነው። የሆነ ዋይ ኢኳልስ ቱ ሲያችን ምንድነው 300 ሲደመር 0.75 ዋይ 0.75 ዋይ አለ። ከዛ ሲደመር 100 ሲደመር 150 ሲደመር 250 ማለት ነው። ታክስ እና ገቨርንመንት ኤክስፔንዲቸር 250 ይሆናል። ስለዚህ አጠቃላይ ዋያችን ምን ይሆናል ማለት ነው? 300 እና 250 550 ይሆናል ማለት ሲደመር 0.75 ኦፍ ዋይ ይሆናል ማለት ነው። ስለዚህ ይሄ ምን ኢኩዌሽናችን ነው? ኢኩሊብሪየም ሌቭል ኦፍ ሪል ጂዲፒያችን ነው የተጠየቅነው። ስለዚህ መጀመሪያ ሪል ጂዲፒ ኢኩዌሽናችን ስንት ሆነ ማለት ነው? 550 ሲደመር 0.75 ዋይ አለን ማለት ነው። ስለዚህ አሁን እዚህ ጋር ምን ማድረግ አለብን? ላይክ ተርሞችን እናሰባስብ። ዋይ እና 0.75 ዋይ አንድ አይነት ስለሆኑ ወደዛ እንወስደዋለን ማለት ነው። 0.75 ዋይን ከአንድ ዋይ ላይ ስንቀንሰው 0.25 ዋይ ይመጣል ማለት ነው። ዋይ እኩል 550 ይመጣል ማለት ነው። ስለዚህ ዋያችንን ለማግኘት ለ0.25 ይሄኛውንም ለ0.25 ይሄኛውንም ለ0.25 ማካፈል ማለት ነው። ስለዚህ ኢኩሊብሪየም ሌቭል ኦፍ ኢንካማችን ስንት ይመጣል ማለት ነው? ዋያችን ማለት ነው። ዋያችን ስለዚህ 550 ለ0.25 አካፍሎት 2200 ነው ማለት ነው። ስለዚህ ይሄ ምንድነው? ኢኩሊብሪየም ሌቭል ኦፍ ሪል ጂዲፒያችንን አገኘን ማለት ነው። ከዛ ኤ ተመለሰ። ቢ ላይ ምንድነው የተጠየቅነው? በቃ ጀስት ኢኩዌሽኑን ተጠቅማችሁ ዋይን ሶልቭ ማድረግ ነው። ሪል ጂዲፒ ስለሆነ የተጠየቃችሁ ከዛ በግራፍ አሳዩ ነው ይሄን የተባለው ማለት ነው። ኢኩሊብሪየም ሌቭላችን መጥቶልናል። እሱም በግራፍ እናሳያለን ማለት ነው። ስለዚህ እዚህ ጋር እንደዚህ ይሆናል። እዚህ ጋር ከዛ ምንድነው ከስንት ነው እንትላችን ከ500 ነው የሚጀምረው ተብለናል። ማን ነው ከ500 የሚጀምረው? ከ550 ማለት ዋይ ኢዝ ኢኳልስ ቱ 550 ሲደመር 0.75 ዋይ አይደለ? ዜሮ ሲሆን ኢንካማችን አክቹዋል ኤክስፔንዲቸራችን አይ ሚን ፕላንድ ኤክስፔንዲቸራችን ከዚህ ጋር ነው የሚጀምረው ማለት ነው። ስለዚህ ከዚህ ጋር የሚጀምርበት ምክንያት ደግሞ ምንድን ነው? ኦቶኖመስ ኮንሳምፕሽን ስላለ። ስለዚህ ጥያቄ ላይ ራሱ ከተጠየቃችሁ ኦቶኖመስ ኮንሳምፕሽን ስላለ ፕላንድ ኤክስፔንዲቸር ከዜሮ የማይጀምርበት ምክንያት ብትባሉ ምንድነው? ኦቶኖመስ ኮንሳምፕሽን ስላለ። ምክንያቱም ዜሮ ሌቭል ኦፍ ኢንካም ላይ እንትላችን ዜሮ ሌቭል ኦፍ ኢንካማችን ላይም ምን ስላለብን ነው?
ዜሮ ሌቭል ኦፍ ኢንካማችን ላይም ሆኖ ወጪ ስላለብን ኮንሰምፕሽን ስላለብን ነው። ከ550 ነው። ስለዚህ ምንም ኢንካም ባይኖረው ይህ ሰውዬ 550 ብር ያወጣል ማለት ነው። ስለዚህ እሱን ኮንሲደር ማድረግ አለባችሁ። ሌላ ደግሞ ከዛ እዚህ ጋር ምንድነው ዋይዝ ኳልስቱ ምጻፈው እዚህ ጋር 550 ሲደመር 0.75 ዋይ እዚህ ጋር ስፔስ ስላልበቃኝ ነው 0.75 ዋይ ይሆናል ማለት ነው። ስለዚህ አሁን ምንድነው ዜሮ ሌቭል ላይ ሲሆን ማለት ነው እዚህ ጋር ዜሮ መተካት ማለት ነው። ስለዚህ 550 ይሆናል ማለት ነው። እዚህ ጋር 550 ነች 550 ነች ማለት ነው። ከዛ እዚህ ጋር ምንድነው ኢኩሊብሪየም ሌቭል ኦፍ ኢንካማችን ስንት ነው የሚመጣው ስንት ነው ተብለናል? 2200 ነው ኢንካማችን ማለት ነው። 2200 ነው የሚመጣው። አክቹዋል ኤክስፔንዲቸራችን ስንስለው እዚህ ጋር ዳይሬክት ሊሚወጣ ይሆናል። እዚህ ጋር ትንሽ ሊጣመብኝ ይችላል ካልተመቸኝ ነው። ከዛ እንደዚህ የሚወጣ አለ ማለት ነው። ከዛ ቀጣይ ምንድነው ኢኩሊብሪየም ሌቭሉን ማሳየት አለብን። እዚህ ጋር ኢንካም ነው። እዚህ ጋር ደግሞ ምንድነው ፕላንድ ኤክስፔንዲቸራችን ማለት ነው። ስለዚህ ኢኩሊብሪየም ሌቭሏም ከሆነ ምንድነው ሁለቱ ኢንተርሴክሽን ያደርጉበት ፖይንት ማለት ነው። እዚህ ጋር ምናችን ትጽፋላችሁ 2200 ማለት ነው ኢንካማችን። ስለዚህ እዚህ ጋር ምንድነው ቦታ ስላልበቃኝ ነው 2200 ትጽፋታላችሁ ማለት ነው። ስለዚህ በዚህ ወይ ነው ግራፋችሁን የምታሳዩት ማለት ነው። በቃ ባጭሩ መጀመሪያ ኢኩሊብሪየም ሌቭል ኦፍ ጂዲፒውን ሪል ጂዲፒውን ትፈልጋላችሁ። ይህንን ፈለጉ። ከዛ በቀላሉ አክቹዋል ፕላንድ ኤክስፔንዲቸር ከሆነ ከአውቶኖመስ ኮንሳምፕሽን ይጀምራል። አክቹዋል ከሆነ ደግሞ ከዜሮ ጀምሮ ይወጣል። ከዛ ኢንተርሴክት የሚያደርጉ ቦታ ላይ ኢኩሊብሪየም ሌቭል ኦፍ ኢንካማችንን ማሳየት እንችላለን ማለት ነው። በዚሁ ትሰሩታላችሁ ማለት ነው። ስለዚህ ፓርቷን እዚህ ላይ እናብቃና በፓርት ቱ እንቀጥላለን። ፓርት ቱ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።